ክርስቶስ ተንሥአ እሙታን በአቢይ ኃይል ወስልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም ይእዜሰ ኮነ ፍስሐ ወሰላም። በታላቅ ኃይልና ግርማ የተነሳ ሙስና መቃብርን ያጠፋ ሞትን ድል ያደረገ ሰይጣንን ያሰረልን ሰላምን የሰጠን ሐሴትን ያደለን የሁላችን አምላክ እግዚአብሔር ስሙ የተመሰገነ ይሁን። የእመቤታችን ቅድስተ ቅዱሳን ምልዕተ ክብር ምልዕተ ጸጋ እመቤታችን ጸጋዋን ክብሯን አሁንም በእኛ ላይ ያድርግልን። ዛሬ ዕለተ ቀዳሚት ነው። ዕለተ ቀዳሚት የሚለው ስያሜ ቀዳሚት የሚለው ቀዳሚት ሰንበት ለማለት የመጀመሪያዋ ሰንበት ለማለት ነው እንጂ በቁጥሩ ከሄድን 7ኛ ቀን ማለት ነው። ከትንሣኤ በኋላ ያለችው እቺ ቅዳሜ ደግሞ በዚህ በትንሣኤው ሰሞን ልዩ ስም አላት። የዛሬውም የዕለተ ቀዳሚት ስያሜ ቅዱሳት አንስት የተቀደሱ ሴቶች የሚል ስያሜ ተሰጥቶታል። ይህ ስያሜ እንዴት ተሰጠው ስንል ከመጀመሪያው ጀምረን እንዳየነው ከሰኞ ማዕዶት ጀምሮ ማክሰኞ ቶማስ፣ ረቡዕ አልዓዛር፣ ሐሙስ የአዳም ሐሙስ የሔዋን ሐሙስ፣ አርብ ደግሞ ቤተ ክርስቲያን ብለን ዛሬ ደግሞ እነዚህ ቅዱሳት ሴቶች እንዲታሰቡ መንፈስ ቅዱስ በአባቶቻችን ሥርዓት ሰርቶልናል። እነዚህ ቅዱሳት ሴቶች ቁጥራቸው 36 ነው። ክብር ይግባውና መድኃኒታችን ኢየሱስ ክርስቶስ ከዋለበት እየዋሉ ካደረበት እያደሩ የሚያስተምራቸው ሐዋርያት አሉ። 12 ነው ቁጥራቸው። ከነሱ ጋር ደግሞ 72 ረዳቶች ወይም አርድእት ሌሎች ደቀ መዛሙርት አሉ። 72 ናቸው። እንደገና ደግሞ እግዚአብሔር የመረጣቸው 36 የተቀደሱ ሴቶች ነበሩ። እነዚህን 120 የጌታ ቤተሰቦች ይላቸዋል። እነዚህ 36ቱ ቅዱሳት አንስት መድኃኒታችን ኢየሱስ ክርስቶስን በአገልግሎቱ ይረዱት የነበሩ፣ ገንዘባቸውን ለአገልግሎት ይሰጡ የነበሩ፣ ጊዜያቸውን፣ ሰዓታቸውን፣ ንብረታቸውን ሁሉ የጌታችን ትምህርት ለሰው ልጆች እንዲደርስ ሌላውን አብሮ የሚከተለውን ምእመን ሲረዱ የነበሩ የተቀደሱ ሴቶች ናቸው። የእነዚህ የ36ቱም ቅዱሳት አንስት በረከት በሁላችን ላይ አድሮ ይኑር። የዛሬው ቅዳሜ ለነሱ ተሰይሟል። በታሪክ እንደምታውቁት በወንጌል እንደተጻፈ መድኃኒታችን ኢየሱስ ክርስቶስ ወደ መስቀል ሲወሰድ፣ ወደ ሐናና ወደ ቀያፋ ሲወሰድ፣ ወደ ጲላጦስና ወደ ሄሮድስ ሲወሰድ እነዚህ ቅዱሳት ሴቶች እያለቀሱ ይከተሉት ነበረ። እነዚህ እያለቀሱ ይከተሉት የነበሩትንም ቅዱሳት ሴቶች መድኃኒታችን ኢየሱስ ክርስቶስ ለእኔ አታልቅሱ፣ ለራሳችሁና ለልጆቻችሁ አልቅሱ፣ ለእስራኤል ለኢየሩሳሌም አልቅሱ፣ ከ40 ዓመት በኋላ በዚችው ስፍራ ላይ ያልወለዱ ማህፀኖች፣ ያላጠቡ ጡቶች ብፁዓን ናቸው የምትሉበት አስጨናቂ ሰዓት ይከሰታልና ብሎ ወደፊት የሚሆነውን ነግሯቸው በሉቃስ ወንጌል ምዕራፍ 23 ቁጥር 27 ላይ እንደምታነቡት በወሰዱትም ጊዜ ስምዖን የተባለ የቀሬናን ሰው ከገጠር ሲመጣ ይዘው ከኢየሱስ በኋላ መስቀሉ እንዲሸከም ጫኑበት ይልና ዋይ ዋይ ከሚሉና ሙሾ ከሚያወጡ ሴቶችና ከሕዝቡ እጅግ ብዙ የተከተሉት ይላል። ኢየሱስ ክርስቶስ ግን ዘወር ብሎ
እናንተ የኢየሩሳሌም ልጆች ለእኔ አታልቅሱልኝ፣ ዳሩ ግን መካኖችና ብፁዓን እነሆ ያላጠቡ ጡቶች ብፁዓን ናቸው የምትሉበት ጊዜ ይመጣል ብሎ ይህን ይነግራቸዋል። ከነዚህም ውስጥ ከነበሩት ሴቶች እነዚህ የተመረጡት 36ቱ ሴቶች ነበሩ። ጌታችን መድኃኒታችን ኢየሱስ ክርስቶስ መከራውን ሲቀበል ከሩቅ ሆነው እያለቀሱ የነበሩ እነዚህ ሴቶች በዛሬው ዕለት በዕለተ ቀዳሚት ለነሱ የተሰየመበት ምክንያት የእምነት ጽናታቸው፣ የእምነት አገልግሎታቸው፣ ብርታታቸው ነበረ። በማቴዎስ ወንጌል ምዕራፍ 28 ስትመለከቱ ቁጥር 1 ላይ እነዚህ ሴቶች በሌሊት ወደ መቃብሩ የሄዱ ናቸው ይላቸዋል። ለምሳሌ መግደላዊት ማርያምና ሁለተኛይቱን ማርያም ይገልጻል። ከሩቅ ሆነውም ደግሞ እነሆ ይከተሉት እንደነበረ በማቴዎስ ወንጌል ምዕራፍ 27 ቁጥር 57 እና 56 ላይ እንዲህ የሚል ቃል ተጽፏል። ኢየሱስን እያገለገሉ ከገሊላ የተከተሉት ብዙ ሴቶች በሩቅ ሆነው ሲመለከቱ በዚያ ነበሩ። ከነርሱም መግደላዊት ማርያምና የያዕቆብ የዮሳ እናት ማርያም፣ የዘብዴዎስም የልጆቹ እናት ሌላይቱ ማርያም ነበሩ ብሎ ያሉትን ዋናዎቹን በስም ይገልጽልናል። ጌታችንም ሞትን ድል አድርጎ በተነሳ ሰዓት መጀመሪያ ላይ የሄዱት እነዚህ ሴቶች ናቸው። ሽቶ ለመቀባት ይልቁንም መግደላዊት ማርያም እንደገና ሌሎቹ ስማቸው የተጠቀሰና ያልተጠቀሰ በጠቅላላ ወደ ጌታችን ወደ መቃብሩ ስፍራ የሄዱ እንደውም ደግሞ በሚገርም ሁኔታ ለደቀ መዛሙርቱ ኢየሱስ ክርስቶስ ተነስቷል ብለው መላእክት የነገሯቸውን የኢየሱስ ክርስቶስን ትንሣኤ ያበሰሩ እነሆ ከሴቶች ወገን እነዚህ ይልቁንም መግደላዊት ማርያም ናት። እዚህም እነዚህ ቅዱሳት ሴቶች ተብለው በቤተ ክርስቲያናችን ስርዓት ከ120 የጌታ ቤተሰቦች ውስጥ የተጨመሩ እግዚአብሔር አምላክ ትልቅ ጸጋ የሰጣቸው ክብር የሰጣቸው እነዚህ የተባረኩ ሴቶች ናቸው። መጽሐፍ ቅዱስ እንደሚነግረን ወንጌል እንደሚመሰክርልን ጌታን ለመቃብር ዝግጅት ሽቶ የቀቡ በተነሳም ጊዜ ገና እነሆ ቀድመው ሄደው ሽቶ ለመቀባት የፈለጉ ሰንበት የገባባቸው እነዚህ ቅዱሳት ሴቶች ነበሩ። ስለዚህም ለነዚህ ሴቶች ቤተክርስቲያናችን ትልቅ ክብር ትሰጣቸዋለች። በጸሎታቸው እኛንም በምልጃቸው ከኢየሱስ ክርስቶስ ዘንድ ያማልዱን። ስለዚህም እነዚህ የተባረኩ ሴቶች የመንፈስ ቅዱስ ጸጋ በተሰጠበት ዕለት ድንግል ማርያምን መሃላቸው አድርገው ንግስታችን እያሉ እመቤታችን እያሉ ከሐዋርያቱና ከ72ቱ አርድእት ጋር ደጅ የሚጠኗት እንደነበሩ በብዙ የቤተክርስቲያናችን ኦርቶዶክሳዊ ታሪክ ላይ ተጽፏል። ቅዱስ ሉቃስ በጻፈው የሐዋርያት ሥራ ምዕራፍ 1 ላይ እነዚህን ተሰብስበው ጌታ ኃይል ልክላችኋለሁ፣ መንፈስ ቅዱስ ይወርድላችኋል፣ ጠብቁ ያላቸውን ሲዘረዝራቸው በሉቃስ ወንጌል ምዕራፍ 1 ላይ እንዲህ የሚል ቃል ታገኛላችሁ። በተለይ ቁጥር 14 ላይ እነዚህ ሁሉ ይላል። እነዚህ ሁሉ የሚላቸው እነ ጴጥሮስ፣ ዮሐንስ፣ ያዕቆብ፣ እንድርያስ፣ ፊልጶስ፣ ቶማስ፣ በርቶሎሜዎስ፣ ማቴዎስ፣ ያዕቆብ እንደገና ደግሞ ሌላው ስምዖን የተባለው ያዕቆብ እነዚህ ሁሉ በአንድ ላይ ተሰብስበው ሳሉ የዛን ጊዜ እነዚህ ሁሉ በአንድ ላይ ሲኖሩ ከሴቶችና ከኢየሱስ እናት ከማርያም ከወንድሞቹም ጋር በአንድ ልብ ሆነው ለጸሎት ይተጉ ነበር ይላል። ከሴቶችና ከኢየሱስ እናት የኢየሱስን እናት እመቤታችን ማርያም በመካከላቸው አድርገው ንግሥትነ እያሉ እግዝእትነ እያሉ እነሆ እሷን ደጅ እየጠኑ ከሷ ቃል እየተማሩ ያንን የተስፋ ቃል እየጠበቁ በአንድ ላይ ነበሩ። ስለዚህ እነዚህ ቅዱሳት ሴቶች እጅግ የተመረጡ ከእመቤታችን ጋር የነበሩ ከጌታ ከኢየሱስ ክርስቶስ ጋር የነበሩ አብረው ሲያገለግሉት የነበሩ ከገሊላ ጀምሮ የተከተሉት 3 ዓመት ሙሉ ሲያስተምር ያልተለዩት በገንዘባቸው የረዱ እነዚህ የተባረኩ የተመረጡ ቅዱሳት አንስት ስንክሳር ዕረፍታቸውን እያሰበ ገድላቸውን እያሰበ በረከታቸው ለኛ እንዲደርስ ዕለት ዕለት እግዚአብሔር እንድንማጸነው
የተደረገውም ከዚህ የተነሳ ነው። ስለዚህ ይህ ዕለት የቅዱሳት አንስት መታሰቢያ ተደርጎ ተወስዷል። እግዚአብሔር አምላካችን የመጀመሪያውን ትንሣኤ አይተው ለጴጥሮስና ለዮሐንስ እንደመሰከሩ፣ ለደቀ መዛሙርት ሁሉ እንደመሰከሩ፣ የኤማውስ መንገደኞችም ሳይቀሩ ይህንን ሀቅ እንደተናገሩ እነዚህ ቅዱሳት ሴቶች ኢየሱስ ክርስቶስን አምነው ተከትለው ለኛ ሁሉ በረከት የሆኑ ናቸው። የነሱ በረከት በእኛ ላይ አድሮ ይኑር። ከጌታ ጋር ነበሩ፣ ከመቤታችን ጋር ነበሩ፣ ከደቀ መዛሙርት ጋር ነበሩ። የነሱ በረከት በእኛም አድሮ ይኑርልን። የዛሬው ዕለተ ቀዳሚት የተሰየመው ለነሱ ነው። እግዚአብሔር አምላካችን እኛንም ከሚያስፈራ ነገር ይሰውረን፣ ከሚያስደነግጥ ነገር ይሰውረን። ይህንን ዓለምን ካለበት ቸነፈርና ወረርሽኝ እንዲሰውረው የሱ ቅዱስ ፍቃድ ይሁንልን። እግዚአብሔር አምላክ እናንተንም የምትሰሙትን ቃሉን ከክፉ ነገር ሁሉ ይሰውራችሁ። እመብርሃን ቅድስት ድንግል ማርያም የጎደለ ነገር ካለ ትሙላላችሁ፣ የመረረ ነገር ካለ ታጣፍጥላችሁ። የቅዱስ ሚካኤል የቅዱስ ገብርኤል ክንፍ ይጋርዳችሁ፣ ከክፉ ነገር ሁሉ ይጠብቃችሁ። ይህንን መልእክቴን እነሆ ሁልጊዜ ከምትከታተሉ ሰዎች መካከል አባቴ ያረፈብኝ ብለሽ የላክሽልኛለሽ። እግዚአብሔር አባትሽን ነፍስ በገነት በመንግስተ ሰማያት ያኑርልሽ፣ አንቺንም ባለሽበት የባዕድ ሀገር ያጽናሽ። እግዚአብሔር የወደደውን አድርጓልና እነሆ በአብርሃም በይስሐቅ በያዕቆብ እቅፍ ያሳርፍልሽ። ሌላው ደግሞ እነሆ ባለቤቴ በኮሮና ቫይረስ ተይዞ ነበርና እግዚአብሔርን አመስግንልኝ ብለሽ የጻፍሽልኝም አለሽ። እግዚአብሔር አምላክ አሁንም ፍጹም ጤና ላንቺም ለባለቤትሽም ለቤተሰቦችሽም ያድል። ሁላችሁንም ይህንን ትምህርት የምትከታተሉ ዕለት በዚህ እነሆ የክርስቶስን ቃል የምትሰሙ የክርስቶስ ወንጌል የኦርቶዶክስ ትምህርት የሚናፍቃችሁ ከሌላው ዓለማዊ ጫጫታ ይልቅ የክርስቶስን ወንጌል የመረጣችሁ እናንተ በሕይወት ዘመናችሁ ሁሉ እግዚአብሔር የልባችሁን ሐሳብ ይፈጽምላችሁ። ከሚያስጨንቅ ከሚያሳዝን ከሚያስለቅስ ነገር ይሰውራችሁ። አሁንም በዚህ ሕመም የሞቱትን ያጽድቅልን፣ እንደገና ደግሞ የታመሙትን ይፈውስልን። ይልቁንም በሕክምና ስፍራ የሚሰሩትን በሁል ጊዜ ጸሎታችን ልናስባቸው ይገባል። እግዚአብሔር ጋሻና መከታ ከለላ ይሁንላቸው። እናንተንም የሰማችሁትን ቃሉን ሁሉ የልባችሁን ልመና ይስማችሁ። የማትዘነጉት ነገር ግን አሁንም እንደዚህ እንደተባረኩት ሴቶች እናንተም የትንሣኤውን ብርሃን የኢየሱስ ክርስቶስን ወንጌል የኦርቶዶክስ ተዋሕዶ ቤተክርስቲያንን ምስጢር ለሌላው ዓለም ታደርሱ ዘንድ እናንተም የቃሉ ሐዋርያ ናችሁ። ስለዚህ ይህን የሰማችሁትን ትምህርት ሁሉ ለሌላው ሰው የሚደርስበት መንገድ የቴክኖሎጂውን መንገድ ሁሉ ተጠቅማችሁ ለሁሉም ሰው አዳርሱ። ጾም ሲፈታ ሰይጣንም አብሮ ተፈቷል። ብዙዎችን ታድኑ ዘንድ እናንተም መንፈሳዊ ግዴታ አለባችሁ። እግዚአብሔር በረድኤት እመቤታችን በምልጃ መላእክት በጥበቃቸው ነቢያት በትንቢታቸው ሐዋርያት በስብከታቸው ሰማዕታት በደማቸው ለዘላለም ጋሻና መከታ ይሁኑላችሁ፣ ለኔም ለባሪያው አሜን።